ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እንኳን ደህና መጣችሁ። አረፍ በሉ። እንኳን ደህና መጣችሁልን እዚህ ያላችሁ እንግዶቻችን። እኛንም እንኳን ደህና መጣችሁ። እኛም እንኳን ደህና ተገናኘን ነው እንባባለው በማምሻ ሰዓታችን ላይ። በየቤታችሁ ያላችሁም እንኳን ለዚህ ቀን አበቃ፣ እንኳን በድጋሚ ተገናኘን እንላለን። ዛሬ አንድ ጉዳይ ደግሞ ይዘን ተገናኝተናል። እንደ ሁልጊዜም ሁሉ በዚህ ጠረጴዛ የምንወያይበትን አንድ ጉዳይ ይዘን መተናል። ይህ ጉዳያችን ታዲያ ከየግል ማንነታችን ጋር ነው የሚያያዘው። ተመልካቾቻችን እዚህ ያሉ ታዳሚዎችም በየቤታቸው ያሉ ተመልካቾችም እንዲነጋገሩበት የምንፈልገው ነገር አንዱ ምንድነው፣ ታሪካቸው ቢጻፍ ደስ ይላቸዋል ወይ? የሚጻፍ ታሪክስ አለ? ከባዱ ጥያቄ ነው። ግለ ታሪካችንን ነው የምናነሳውና ግለ ታሪክ ላይ ቆይታ እናደርጋለን። ግን እንደው እንደ መጀመሪያ ግለ ታሪክ ቢጻፍ ብላችሁ የምታስቡት ነገር አለ? እኔ ቢጻፍልኝ የምለው ይሄ የልጅነት ጊዜ እሱ ቢጻፍ እላለሁ። ፊልም የሚወጣ ይመስላል። አባሮች ስጫወት አይደለም የልጅነት ሌላ ፊልም የሚመስሉ ብዙ ነገሮች ስላሉት ነው ውስጥ። ቀንጨብ አድርገህ ትነግረናለህ ወይንስ የሚጻፍ ከሆነ ቢያንስ ጸሐፊዎችን ከአንዴም ሁለቴ አስማት በሚመስል ወይም ደግሞ በቃ ይሄ ይሆናል በማታምር በሚመስሉ ጉዳዮች ከመሞት ወይም ደግሞ በአውሬ ከመበላት የተረፍኩባቸው አሉ። እውነት ስለዚህ የልጅነት ታሪኩ ቢጻፍ ደስ ይለኛል። በጣም ደስ የሚለኝ። ስለዚህ እንደዚህ እናድርገው። አንድ ርዕስ ሌላ 9 ሞት ያለፈው ጀግና። ይሄ ነገር ከቲያትሩ ጋር አይ እኔ የለኝም። አይ ቢጻፍ አይሆንም። ለመጻፍ አይበቃም? ይበቃል ብዬ ይቅር አይደል እንዴ? እኔ ጋር ብቻ ይቅር። ቴዲስ ይቅርብኝ። እኔ እንኳን አንተም ይቅርብኝ ብያለሁ። የግድ ከተባልኩኝ ግን የ40 ወረቀቴ ላይ ትንሽ ይጻፍ ያችለች ወደፊት መሰራት ወደፊት። በጣም ጥሩ። እኔ ካንተ ጋር ነው መስማማው ይትቤ አይደለ? እኔም የልጅነት ታሪኬ በጣም ትንሽ አዝናኝ ስለሆነ አንዳንድ አካላት ጋር የነበረው በእውነት የለሊና የአባቷ ታሪክ አንድ መጽሐፍ የሚወጣው ይመስለኛል። ይሄ ቤተክርስቲያን ለመሄድ የምታረገው ብዙ አዝናኝ ነገሮች ስለነበሩት አንዳንድ አልፎ ስናወራ ከነሰላም ጋር በጣም ይዝናኑበታልና እዛ ለመሄድ ማረጋቸው ጥረቶች እና ከአባቴ ጋር የነበሩ ስትራግሎች ወይም ፉክክር ለመሄድ አለብኝ ምናምን የሚባሉ ነገሮች ትንቅንቁ በጣም ብዙ ታሪክ ያለው ነው በጣም እና እሱ ቢጻፍ ሰው ያዝናናል ብዬ አስባለሁ። በቃ አሁን ግዴታ ማስተማርም እንትን ማለት ላይኖርበት ይችላል። በነገራችን አባቷ ጋር በጥቅስ ነበረ የሚመላለሱት ይሮ እንደው ቢጻፍ ተገኘ። ርዕስም መምረጥ ይቻላል። ባለ ጥቅሳዊ ውይይት ሌላ ጊዜ ማምሻ ላይ እንመለስበታለን። ደስ ይላል። እሱን ታሪክ እንግዲህ ግለ ታሪክ ሲባል አሁን ይትቤ ስታነሳ የሆነ ሰውን ያስተምራል ብለን ስናስብ እውነተኛነት ያስፈልገዋል ብዬ አስባለሁ። የሚጻፈው ነገር አለ። እኔ ግን ግለ ታሪክ የሚጀምረው ከዲያሪ ነው ብዬ ነው የማስበው። ምናልባት እሱ ላይ ብናነሳ ዲያሪ ልጅ ሆነን ምናምን ስንጽፍ ከመነሻ ጀምሮ የየቀን ውሏችንን እንደዚህ ስናሰፍር ስንጽፍ እንዲያርጋለሁ ዛሬ እንዲወጥቻለሁ እንዲወርጃለሁ የምትዩ ነገር ዳብሮ የመጻፍ ሂደታችንን የሚያዳብረው አንዱ መንገድ እሱ ይመስለኛል። እንዲያውም አንዳንዴ ዲያሪ የጻፍናቸው ቤተሰቦች ሲያገኙት ያለው ሪአክሽን ብዙ ነገር ያዛባ የለ። እኔ ገጥሞኝ አይደለም ግን እንደዛ አይነት እድሎች አሉ። አልነበረሽም? መረጃዎችን ለማደራጀት ታሪካችን ዲያሪ ላይ ተቀምጧል። በዲያሪ የተነሳ እኮ ያልቀመስነው ቀበቶ ዲያሪ ነበረ። እንደና ያው ማለት ዲያሪ ጽፈህ የራስ የምታለማምድበት አይደለ? ያው የምትደብቅባት ቦታ አለች አይደል? ያው የተጻፈውን ነገር ስለምታስብ ነው አይደል? ሊያርሙት ይሁን ምን ሊያረጉት በቤት ተገኘ እና ቤተሰብ የማያውቀው ሚስጥር ይገኛል። ዱላ ያጋሳኝ ዱላ ያጋሳኝ አንቧ ለካ ዱላ ይሆናል።
በጣም የምንፈራው ወላጆቻችን የፍቅር ታሪካችንን እንዳያውቁት ነው አይደል? በተለይ ገና አዳጊ ሆነን ምናምን የተሰማህን ስሜት ከጻፍከው ከባድ ነው። የኔ ጨረቃ ጭራሽ ክፍሉ ውስጥ ያጋጠመሽን ክራሽ ያየሽውን የጠየቀሽን ደብዳቤ እኮ ጻፈልኝ ባረክ ሲጻፍ ማለት የኔ ጨረቃ ትላለህ። በጨረቃ ነው ሁሉም የሚጀምረው መቼም አይደል? ቀኑ ደመናማ ነበር ጨረቃ ትባላለህ እየተነበበልህ። ከዛ ደግሞ ወዲያው ታግላትና የኔ ፀሐይ ትላታለህ። ከዛ የማለዳ ኮከብ ትላታለህ። ምን ነው ሰማይ ላይ ቀረች? ሰማይ ላይ ተንጠልጥለሽ በዱላ ነው መሬት ላይ የምትወርጂው ሲነበብልሽ። በጣም ጥሩ ለቴዲ ፈጠራ በጣም አሪፍ ነው። ግን ያው ወደ ቁም ነገሩ ስናመጣው ብዙ ዲያሪ ላይ የተጻፉ ሀሳቦች እነ የአና ማስታወሻን ጨምረን በጣም ብዙ ነገሮች እንደዚህ ተጽፈው ለሌላው ትምህርት የሚሆኑ ለታሪክ ሆነው የሚቀመጡ ነገሮችን አግኝተናል አይደል? በብዙ ጊዜ ወይም በዘመናት ውስጥ እና እኔ ከማረሳቸውና ወደዚህ ከግለ ታሪክነትም ወደዚህ ወደ ፊልሙ ወደ መጽሐፍ ከመጡት ውስጥ የዘ ፐርሱት ኦፍ ሃፒነስ ብዙዎቹ እንዲያዩት መጋብዘው ተወዳጅ የሆነው ፊልም ዊል ስሚዝ የሚሰራበት የክሪስ ታሪክ ነው። እዛ ላይ በቃ እሱን ግለ ታሪኩ ነው ወደ ፊልም የመጣውና የህይወቱ ውጣ ውረድ ያለፈበት ጽናቱ ማለት ስራ ለማግኘት ልጁን ለማሳደግና ስኬታማ ለመሆን በኋላ እኮ በጣም ጥሩ የቢዝነስማን ወይም ደግሞ የንግድ ሰው ሆኖ ሀብታም እስከመሆን ደርሷል። ግን በቃ ያለፈበትን ነገር ስታይ ፊልሙ ደግሞ በቃ እምባሽ ምንም አለምንም እንትን ሳላበላሸው እዩት ነው ብለው እሱን አይቼ ከማረሰው ግለ ታሪክ ወደ ፊልም የመጣ እሱን ጠቅሰዋለሁ። እና እንደዚህ የምታስታውሱት አለ? ህይወቴ የፕሮፌሰር ባህሩ ዘውዴ ህብር ህይወቴ አዲስ አበባ ተወልዶ እንዳደገ ሰው እዛ አካባቢ እሳቸው የጻፉበት ቦታ ላይ እንደሚኖር ሰው ማለት ሰፈሬ ምን ይመስል እንደነበረ እንዴት አሁን ወደዚህ ወደምንኖርበት አካባቢ እንዴት እንደመጣ የእሳቸው ታሪክ የትምህርት ቤታቸው ህይወታቸው የሚገልጹበት መንገድ እና እያልኩ ነው እያነበብኩትና ኢማጂኔሽኔን በጣም እየጨመረው ይመጣል። እና አሁን ያለህበት የዚህ ጋር ያለንበት ቦታ ከዛሬ ስንት ዓመት በፊት ምን ይመስል እንደነበረ ማወቅ የሆነ ልዩ ስሜት አለው። እና የሰው ታሪክ መስማት እኮ በጣም ስለምንወድ ነው ከእኛ ጋር ስለሚያያዝ ግለ ታሪክን በጣም ተወዳጅ የሚያደርገው ሰዎች እንዲመርጡት በዓለም ላይ ራሱ በጣም ተነባቢ እንዲሆን የሚያደርገው የሰዎችን ታሪክ ከአንቺ ጋር በቃ የእውነተኛ የሆነ ነገር ስለሆነ ራስሽ ታገኝበታለሽ፣ ትማሪበታለሽ ያ ነገር ስላለው ይመስለኛል። አሁን እንዲያውም ፐርሱት ኦፍ ሃፒነስን አነሳ የስቲቭ ጆብስ በሱ ዙሪያ የተጻፈው መጽሐፍ አሁን በጣም ዓለም ላይ ብዙ ተነባቢነት ያገኘ እንደገና ደግሞ ወደ 2 ዓመት የፈጀ መጽሐፍ ነበር አስታውሳለሁ። በወቅቱ ሲወጣ በጣም አነጋጋሪ ነበር። ወደ 40 ኢንተርቪዎች ተደርገው ነበር በሱ ዙሪያ ለመስራት እና የሪሰርቹ የጥናትና ምርምር የሚደረግበት ሂደትም አንዱ ግለ ታሪክ እንዲወደድ የሚያደርገው ይመስለኛል። አሁን እኛ የምንወደውን እንደው ስንጠቅስ ዝም ብለን የምታስታውሳቸው አሉ አይደለ? ይሄ ነገሩ የወደድኩት በዚህ ምክንያት ነው ስትል የሪሰርቹ ጥልቀት ከኛ ጋር በጣም ሪሌት ማድረጉ መገናኘቱ ራሱ አንዱ ምክንያት ነው ብዬ አስባለሁ። እኔ በቅርብ ካነበብናቸው መጽሐፎች ሀገራችን ውስጥ ከታተሙት የዘሪቱ ከልጅነት እስከ ልጁነት በጣም አነጋጋሪም ነበር። እንደገና እሷ ደግሞ የሄደችበት ርቀት ተአማኒ ለመሆን ለህሊናዋ ለሰው ሳይሆን እኔ እንደዛ ነው የተረዳሁት። በጣም ግልጽነቷ ለራሷ ለህሊናዋ ታማኝ የሆነችበት ደረጃ በጣም የሚገርም ነበር እና ከልጆቿ ጋር ያላት ግንኙነት የልጅነቷ ታሪክ በተለይ በአጥር የሚያዩት ነገር ስቶሪው ከወንድሟ ጋር ያለው ነገር በጣም ተአማኒ ሆና እንድትጽፍ ያደረጋት ይመስለኛል። እና እኛ ሀገር ላይ ግለ ታሪኮች ተጽፈዋል። ከተጻፉበት አሁን በርከት ያሉ መጽሐፎች የሆነ ዘመንን መርጠው ከተጻፉ መጽሐፎች መካከል ወደ ኋላ ስንሄድ የደርጉ ዘመን የምንለው ዘመን አለ አይደለም? እዛ ላይ የተጻፉ በርካታ መጽሐፎችን ስታይ አንዳንድ ጊዜ ስሜታዊ የሚያደርግሻል። ስለ እውነትን የጻፈ ማን ነው? አብዛኛዎቹን ብታያቸው ግን እውነት ስህተትን አምኖ የጻፈ ሰው አለ ብለህ እንድጠይቅ ያደርጋል። አንዳንዱ መጽሐፍ ላይ ስሜታዊ ያደርጋል። የሰው ልጅ ቁጥር አድርጎ መግለጽ ይትባረክ ለልጆቹ አንድ አይደለም፣ ለቤተሰቡ አንድ አይደለም። ሰላም ለሊ ሁላችንም ለቤተሰባችን የምንሰጠው ዋጋ አለ አይደለም? ግን ሁልጊዜ
ግለ ታሪካቸውን ጽፈዋል፣ ምን ብለዋል፣ ታሪክን አስቀምጠዋል። ግን እዛኛው ወገን ላይ እንዴ ለምንድን ነው ስለ ነጭ ሽብር ታሪክ የማይወራው? ስለ ቀይ ሽብር ብቻ ትባያለሽ። ይሄ ያው ግለ ታሪካቸው ላይ የራሳቸው ታሪካቸውን ሲጽፉ ነጭ ሽብር ብቻ ተወራ፣ ለምንድን ነው ቀይ ሽብር የሚባሉ መካሰሶች አሉና አንድ ጊዜ በጣም ያው መጽሐፉን ሁሉም ሰው ያነበበው ይመስለኛል። በጣም ተጋኖ ይወራልና በቀይ ሽብር እኮ ሊያውም ቀይ ሽብር እንትን ያላቸው ሰዎች ቢቆጠሩ ከ2000 አያልፍም ብሎ መጽሐፉ ላይ ከመጽሐፍና ደፍሮ እንደ ኮሎኔል ፍስሐ ደስታ ይቅርታ ለሰራነው ስራ ይቅርታ እንጠይቃለን፣ ኢትዮጵያ እጠይቃለሁ ብሎ ደፈር ያለ ሰው ደግሞ ማን ነው ካልሽ እና ግለ ታሪክ ሲጻፍ ሁሉ ጊዜ ይሄ ለራስ የማድላትን ነገር እኔ በጣም ታዝቤያለሁ። አሁን ካልከው የተጻፉት አካባቢዎች ላይ ምን ታዘባለሁ? ፊልተር አይደለ? ለፎቶ የምንጠቀማቸው ለቪዲዮ የምንጠቀማቸውን ፊልተሮች የአንዳንድ ሰው ግለ ታሪክ መጽሐፍ ላይ ታገኛለህ። ማለት ሰው ፍጹም ቅዱስ ሊሆን አይችልም፣ ፍጹም እርኩስም ሊሆን አይችልም። በህይወት ስትኖር ብዙ አይነት ባህሪያቶች ምናምን የሚያጋጥሙ ነገሮች አሉ። ግን ሰው አሪፍ አሪፉን ነገር ብቻ ሰው እንዲያይልን ያው ፊልተሯ የምትመጣው በዛ አይደለ? በባዶና በእሱ ይለያያል ገጽታና እንደሱ አይነት ገጽታ መገንቢያ መንገዶችን አስተውያለሁ። አሁን ለራስ ያደላን ነገር መጽሐፍ የምትፈልገው ብቻ መጽሐፍ አችልም ፊት ለፊት ማውጣት ግን ታሪክ ስለሆነ እኮ ነው የሚጻፍ ነገር ታሪክ ነው። ፊልምን ብንለው አሁን ኢትዮጵያ ያነሳቸውም ታሪክ ስለሆኑ ስለሚቀመጡ ነገ የሚመጣው ትውልድ ከዛ ነው የሚያጣቅሰው። ስለዚህ እውነታውም ታማኒ ሆኖ መጽሐፍ የሚጠየቀው እዛ ላይ ነው። ከይቅርታ ይጀምራል አይሻል? እሱ ጋር ለራስ ይቅርታ ከማድረግ ህዝብን ይቅርታ ከመጠየቅ ይጀምራል። ያ ግን ስብዕና አይፈልግም። ስብዕና የሚፈልግ ይመስለኛል። ይቅርታ ስህተት ሰርተናል ለማለት እንደ ኮሎኔል ፍስሐ ደስታ ይቅርታ እኔ በበኩሌ ብሎ ማውጣት ማለት ትልቅነት አይደል? በጣም ትልቅ። ለዛ ለመሆን ስብዕና ይፈልጋል ብዬ አስባለሁ። ግን ደግሞ ጥያቄ እንደው እንደዚህና መዋል ይሄ ቅዱሱ ብቻ ሳይሆን ያለውን ነገር ሁሉ ሊጻፍ ይችላል። ግን ዝርዝር ነገሮች ቅድምም ስታነሺ ጥያቄ ስለነበረኝ ነው ለምለም፣ አንዳንድ አላስፈላጊ ነገሮች ሳይጻፉም ወይ ሁሉ ነገርስ መጻፍ አለበት ወይ? እዚች ነገር ላይ ትንሽ እንበል። ከዚሁ ከቴዲው ልጀምር። ቀሰረው እኮ በቃ ቀሰረው። ለኔ መጻፍ አለበት ሁሉም ነገር ነው መጻፍ አለበት። ይቅርታ ካልጠየቁ ሲል ስለነበረ አሁን መነሻ የሚያነዋ መጻፍ ካለብሽ ታሪክ ነው የምትሰጪው። የግለ ታሪክ ብለን የምንጠራቸው መጽሐፋዊ በራሱ ብዙ ጥቅሞች አሉት። አንባቢውን እየነፈክሽ መጻፍ አትችይም። እኔ ደግሞ በጣም አሁን እንዳልከው ታሪክ ነው የምናስቀምጠው አይደል? የምንጽፈው ነገር ኃላፊነት አለበት ብዬ አስባለሁ እኔ። ስለዚህ ሁሉ ነገር መጻፍ አለበት ብዬ አላምንም። ማለት ስለሚቀመጥ ነገ የሚያነበው ትውልድ በልጅ የሰራው ስህተት ለሌላው ሰው እንዴት ነው የሚረዳው? አታውቀው ገባ? በሚያስተምር መንገድ መጻፍና እንደወረደ መጻፍ ይለያያል ብዬ ነው የማምነው። ስለዚህ ሁሉ ነገር እኔ እኮ እያልኩት ያለሁት ከኃላፊነት ጋር አይደለም። ኃላፊነት ብቻ ሳይሆን አንዳንድ የምንጽፋቸው ነገሮች ማስረጃ ይፈልጋሉ። የምንጽፍበት ደግፋኛለች። ዛሬ ሊፈርድብኝ ነው ማለት ነው። አሁን ከሁለቱ ጎን ኮንቴክስት መረዳት ዛሬ 3-1 ሊሆን ያኔ እኔ የኖርኩበት ኮንቴክስት አንድን ጉዳይ የምረዳበትና አሁን ያለው መጽሐፉን የምጽፍበት ወቅት ያለው ኮንቴክስት ይለያያል። አንዳንድ እውነታዎችም እሱን ነው የሚያሳዩት። በዛ ዘመን የነበረ እውነት የዛን ዘመን የነበረ አረዳድ ከአሁኑ ጋር ላይገናኝ ይችላል። በዛ ላይ ይለያያል። ሀገራዊ ምስል የሚሰጡ ነገሮች ይኖራሉ አይደል? በሃይማኖትም በብሔርም በኩል ብናየው እውነታዎች ይለያያሉ። አንጻራዊ ነው። መጽሐፍ ላይ የተጠቀሰ እንትን እያየው ነበር። እንደዚህ የእምነት ጉዳይ ነው። ግን ጸሐፊዋ መጽሐፏ ላይ የጠቀሰችው እውነትና መሬት ላይ ያለው እውነት በጣም ይለያያል። አንዳንዴ ቼክ መደረግ ያለበት ነው። ስለመሰለኝ ብቻ መጻፍ የለብኝም ወይ ስለተሰማኝ ብቻ ስለምትጽፊው ነገር። ስለዚህ ሁሉ ነገር መጻፍ የሌለበት ለዛ ነው። ለምሳሌ ቼክ መደረግ አለበት፣ መረጃ ማሰባሰብ አለበት፣ ኮንቴክስቱን መረዳት አለበት። ያለዛ መጻፍ አለብኝ የኔ ታሪክ ነው ብዬ የዚህን ሁሉ ሰው የማህበረሰቡ በኔ እይታ መግለጽ አለበት ብዬ አላምንም። አይ ማህበረሰቡ መማር አይቻልም። ግን ነው ይቻላል። ለምሳሌ እንደ ቴዲ እንደሚለው ውድቀቴንም ብጽፍ የተንሸራተተ ሌላ ሰው እየታለ ነው። ገበናሽን አንቺ መርጠሽ የምትሰጪው ጥያቄው ማለት ነው ህግ አለ። ሁሉም ነገር ይጻፋል አይጻፍም? ሁሉም ነገር ይልሽ መልክ እኮ ታሰጪው ሁሉም ነገር ይልሽ ሁሉም ነገር ሜዳ መልስ እንዳትረሳ ሁሉም ነገር። እሺ
ያው አመነታስ አይ በጭብጨባ ነው ያሳምነው። ቀኑ ሙሉ ያከራክረናል ግን አረፍ ብለን እንመለስ። በከበሮ በሰው እጅ እኔ ለማውራት ትንሽ ስለሚከብደኝ ብዬ ነው። ዛሬ ከበሮ በሰው እጅ አቶ ይትባረክ ነው ናስተናግድ ብሏል። እስቲ እንመለሳለን። ዛሬ ከበሮ በሰው እጅ ብለን የምናየው የአስተናጋጅነትን ሙያ ነው። ይህንንም ለማየት ታዲያ እኔ በሲፕ ዳይን ኤንድ ኮፊ ካፌ ውስጥ ተገኝቻለሁ። የአስተናጋጁን ትሪ ፎጣ ተረክቤ ሽርጤን አድርጌ ወደ ስራ ተሰማርቻለሁ። ቸኮሌትሽ በቃ ታዛላ ምን አዘዝ ሽሮ እሺ የሱ ደርስ እሺ ይሄ ውጪው ነው እሺ ቸኮሌቱ ደርሷል አይደል? እሺ ቢል እዛ ጋር የተባለ ነው አዘጋጅልኝ። ይሄው ቸኮሌት ያዘዛችሁት እናንተ ናችሁ አይደለ? ቢሉ የታለማ? What did you miss? All good? Yes. Thank you. ትዕዛዛችሁ ደርሷል። ስላቆየናችሁ ይቅርታ። ሌላ የምትፈልጉት ነገር የለም? እሺ ሌላ ምን ይመጣ? እሺ ኦኬ 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 ቴንክ ዩ ኤኒቲንግ ኤልስ ዩር ፋይን ቴንክ ዩ ቼክ ላድርግና Oh, thank you. አቤት መልስ አልሰጠውም እንዴ? ውሃ ብቻ ነበር? ውሃና ማኪያቶ ነው መልስ ይዘው ቶሎ በቶሎ። እሺ እሺ ይቅርታ። ምን አይነት ዌይተር ነው የገጠመው? ወዝጋባ ቶሎ ይዘናል። ደርሷል። እሺ 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 አመሰግናለሁ። እሺ ትዕዛዛችሁ ደርሷል። እዛ ላዘዛችሁ ይቅርታ። እሺ ይቅርታ። እንዴት ናችሁ? ይቅርታ ቆየ አይደል? ይቅርታ ይቅርታ። ሌላ አዎ ይቅርታ። እሺ ትንሽ አዲስ ስለሆንኩኝ ነው እየተሯሯጥኩ ነው።
ምን ሌላ ምን ይምጣላችሁ? ምንም አትፈልጉ? እሺ አመሰግናለሁ። ይቅርታ። እሺ አይ አዲስ ስለሆነ እሺ እሺ እንዴት በቃ ሰላም ማለት አለ። እንዴት ነው? ያው ትንሽ ግራ አጋባ መሰለኝ ስራ ስወዛገብ እያየህ ነበር አይደል? ትራመድም እየጠለፈ እየወደክ ምናምን ኦርደርም እየተሳሳተብህ ነበር። እስቲ በእናትህ ለሌላ ሰው እያሳለፍክ ምናምን እየሰጠህ ትንሽ አድካሚ ነው አይደል? ስራው አድካሚ ነው በደንብ። እንደገና ደግሞ በጣም ትኩረት ይፈልጋል። ቦታ እንቅስቃሴ ደንበኞችን ሲረብሽ ነበር። ደግሞ እየተደነቃቀፍኩ ነበር። ያስታውቃል ሰው አዲስ እንደውም ወደዚህ ስትልባቸው ተማረሩም። አንዳንዶቹን ደንበኞቻችሁን አማረርኩት። ያው ለዛሬ አንድ ቀን ስለሆነ እንትንም በማዛባት እንደገና አቆየሁባቸው። ደግሞ ሌላ ቦታ ስል ይቀዘቅዛል። ወደ ሌላ ቦታ ስትሄድ ምግቡም በጣም ፍጥነት ይፈልጋል። እና አንድ ኦርደር ሲኖር ምናምን ጽፈህ መያዝ ምናምን እንደዛ አይነት ነገር እያደረክ ነው ላለመሳሳት። መልሱን የረሳሁት አለ። በቃ ቲፕም አልሰራም፣ በባዶ ነው። አረ በባዶ ነው። ተናደውብኝ ነው በአብዛኛው ሄደው በባዶ ነው ስራው። ትንሽ ናት የሰራዋት። እንግዲህ ለዛሬ ትበቃኛለች፣ ለዛሬ ትበቃለች። እንደ ጀማሪ ጥሩ ነው። እንግዲህ መስተንግዶ የራስ የሆነ ፍጥነት፣ ልምድ፣ እውቀት በተለይ ደግሞ ትኩረት እና ፍጥነት ይፈልጋል። ይህንን የተረዳሁት እኔ በዛሬ ቆይታዬ። ቃሉ ግን እዚህ ቦታውን እድሉን ስለሰጣችሁን እናመሰግናለን። እንደኔ አይነት ደንባራውን በጀስ አትቀጥሩ። እያስለመድንም ቢሆን አመሰግናለሁ። አቤት መልስ አለ። አይ መልስ ካለ ብዬ ነው። ኧረ መልስ ያልመለሷ እኔ መልስ ያለ መልስ እኮ አይደለም። ሰው ጠረጴዛ ሲወረውር ሰው እየገፋ ነው እንዴ? አንድ ገጭ ነው ይወር። አይ የሚከራከሩት ነገር መልስ አይቻልም። ሰጠው ስሚ እኮ ደረቱን ሄዶ ሊወለውለው እኮ ነው። በቃ እንደዚህ ኦርደር ረስተህ መልስ ሳትሰጥ ኧረ መቀወስ አይደል እንዴ? እና የታዘዘው ምግብ ወጥቶ ራሱ ረስቶታል ሳይሰጥ። እና ለምን አይ እኔ ገባኝ። ለምን አኮረፈ? ትነጫነጫለሽ እንላለን ጠርተን። እውነትም ያነጫነጫል። ከባድ ሙያ ነው አይደለም ደግሞ ይልሽ እዛ ጋር ሌላ ነገር ታዞ ይሄኛው ሌላ አዞት አቀይሮ ያኛው ላላ እኔ ያዘዝኩት ሻይ ሆኖ አይ ትኩስ ነገር ሲባል ደግነቱ ምን መሰለሽ? ትኩስ ነገር ሲባል ቅቅላ ለማምጣት ሻይ ተብሎ ቅቅላ ለማምጣቱ ማንኛውም ፈታኝ ሙያ ነው። አይ ፈታኝ ሙያ ነው። ክብር አለን አስተናጋጆቹ። ወደ ጉዳያችን ስንመለስ ቅድም በክርክርኛ ከታዘብነው ካነበብነው ትንሽ ብለናል። ግን ይህን ጉዳይ ዝም ብለን አውርተን አይደለም እኛ ምን ተወው። እንግዳም ደግሞ አለንና እንግዳ እንጋብዛለን። እንግዳችን በጋዜጠኝነቱም በአንባቢነቱም በተለይ ደግሞ አንዳንድ ሀሳቦችንም በማጋራት በደራሲነቱ በማጋራት በዛ ማህበራዊ ሚዲያም ላይ ጎበዝ ነው፣ ያጋራናል ሀሳቦችና እኔ እዛ ላይ ከታተለውም ስለነበረ ለዛ ነው። ዘከሪያ መሐመድ ብዙ ሰው ያውቀዋል በጋዜጠኝነቱ ላይ በተለይ እና እሱን እዚህ ጋብዘናል። አብራችሁን እዚህ እንግዶቻችን ቆማችሁ ተቀበሉ። እንደና መጣህ። እንኳን ደህና መጣህ ዘኪ። እንኳን ደህና መጣህ። በጣም ስላገኘን ደስ ብሎናል ዘኪ። በደንብ የማምሻ አካል በመሆን ዛሬ አብረን ታመሻለህ። የሞቀ ነገር ወስዶ ድንገት የገባሁት እንዳላቀዘቅዘው ፈርቻለሁ። ካለው ቆይታ ከነባቡም ከምኑም ያካፍለናል ብለን እዚህ ጠርተነዋል። እኛ ክብሩን ወስደናል። እንግዲህ እሱ እዚህ ስላለ በጣም ትክክል። በጣም ቆንጆ መጽሐፍ ነው የጻፍከው። በጣም ብዙዎች ይወዱታል። በተለይ እንደማጣቀሻ የሚነሳ ነው ከጥላሁን ጋር በተገናኘ አይደለም እናስታውሰው። ስለዚህ እሱ እናመሰግናለን። ወደ ጉዳያችን ከመሄዳችን በፊት ግን ኮስተር ልንል ተናግሮ መኮሳተር ግን የመጀመሪያው ነው። ኮስተር ልንል ማለት እንግዲህ ልናጣደፍ ነው። እዚህ እንግዳ ስናመጣ አንድ የለመድነው ጉዳይ አለ። ፈጠን ብለን ጥያቄ እናቀርባለንና ፈጣን ጥያቄ በ3 ሰከንድ ቶሎ መመለስ አለብን።
እስቲ ሞክሩኝ። ይሄ ደግሞ 3 ሰከንድ ካሰብኩ በኋላ ነው። ስለዚህ ሳልመልስ ያልቃል ማለት ነው። እሺ 4 እናድርግለት። በቃ ዛሬ 5 ሰከንድ እናደርጋለን። እሺ ያው በዋጋ እንስማማለን፣ ችግር የለም። ኦኬ እሺ እንደው እኔ ልጀምር እንደ እንትን ከኢድ አልፈጥርና ከአረፋ በምንነት ምን የቱን ትመርጣለህ? በጣም ደስ ቢል ሁለቱም ከሁለቱም ምረጥ ግዴታ። ኢድ አልፊጥር ከቁርአን ቶሎ እሺ አረፋ አንተ አየህ ለማወዳደር ቢከብድ ነገር ነው። አሁን ረመዳንን ጨርሰህ እንትን ስትል ትልቅ በዓል ነው። አረፋ ደግሞ በጣም ታሪካዊ በዓል ነው እና ከባድ ጥያቄ ነው። አወናበድን ይቆጥራሉ ካሁን በኋላ ጥያቄዎቹ ስላልጠበቅኳቸው ምንም ዝግጅት የለኝም። ኧረ ይሄ ነው ውበቱም ደግሞ ደስ ይላል። ማስተካከል ይቻላል። አሁን ኢድ አልፈጥርና ኢድ አልፈጥር በቃ በሁለቱም ግን እንያዝለት። እሱን ሁለቱን ያዙ። ማማዋቂያ ሁለቱም ያሉ ደግሞ ሌላ ቁርአን ቶሎ አእምሮ ላይ የሚመጣ ጥቅስ እስቲ አንቀጽ በወላጆቻችሁ በራሳችሁም ላይ ቢሆን መስክሩ የሚል አላህ መስክሩ፣ እውነተኛ ምስክር ሁኑ የሚል ትላለ እና በፍትህ ጉዳይ ላይ ያሉት አንቀጾች በጠቅላላ በጣም ይደጉታል። ሌላው ይቅርና አንድ አንቀጽ ልጥቀስ በዚሁ አጋጣሚ ይብን ሰዎችን መጥራት ፍትህን ለማዛባት አይዳርጋችሁም ይላል። ጥሩ ሲሰሩ ጥሩ ሰሩ ማለት አይተናነቃችሁ የሚላለ እና እነዚህ አንቀጾች በጣም ይመስሉኛል እና ይብን እኔ የህይወቴ መመሪያዎች ናቸው ብዬ አስባለሁ። በጣም ደስ ይላል። ሰው ማንበብ አለበት የምትለው መጽሐፍ አንድ ሰው ማንበቡ በራሱ ጥሩ ነገር ነው። ከዛ በኋላ እየመረጠ ይሄዳል። እያደገ ነገር ነው። አንድ መጽሐፍ ሳያነበው ማለት አንድ ይሄ ማንበብ አለበት የምትለው ቅዱስ ቁርአን መነበብ የለበትም መነበብ የለበትም የምለው መጽሐፍ የለኝም እኔ። የለም ጋሽ ሚኒሊክ ወስናቸውና ከጋሽ ማሙድ አህመድ ምረጥ አንድ። ወረ እንደዚህ አይነት ጥያቄ ይሄ ጎንጨት ብዬ ነው የምመልሰው ብሏል። እሺ ማህሙድ አህመድ። እሺ ተመልካቹ ተስማማ። ከቀዳማዊ ኃይለ ሥላሴ ሕይወቴና ኢትዮጵያ እርምጃውና ከፊት አውራሪ ተክለ ማርያም የጻፉት የፊት አውራሪ ተክለ ማርያም በጣም እሱ መጽሐፍ ላይ አንድ ነገር በጣም የሚገርመኝ ነገር አለ ዘካሪያ። ጋሽ ተክለ ሐዋርያት አድዋ ዘምቶ በ13 ዓመታቸው ጠላት ወደ ኢትዮጵያ ወታደሮች እንዳይተኩስ የነጭ ነጠላ ጨርቅ ላይ አድርገው ሰው እንዲመስል አድርገው ጥይት ያስጨረሱበት ታሪክ በጣም ይገርመኛል። አይ በጣም ኦነስት ነገር ነው። በጣም እሺ ፈጣን ጥያቄ ወደ እኔ መጥቷል። እሺ አንደኛዋን አቆያትና ግን የመጀመሪያውን ላስቀድም አይደለ? አቤት ፕሮሰሱን አበዛሁት። ከቁጡና ከአኩራፊ ሰው ቁጡ ይሻለኛል። ቁጡ ይሻላል። እሺ መልካም። እቺን ሁለተኛውን ጥያቄዎች ግን ፕሮዲውሰሮች ይዘጋጁበታል። እሺ ምንድነው ልታስደነግጠው ነው? አዎ ፕሮዲውሰሮች ከተዘጋጁ በኋላ እሺ ልጠይቅ። ታረጉኝ ነው እንዴ? እሺ ያው ተዘጋጅተናል እያሉ ነው። አንዱን መምረጥ ግዴታ ነው። እሺ ቅቤ ከመቀባትና አጥሚት ከመጠጣት ሁለቱም ችግር የለውም እኮ። ሁለቱም ችግር የለውም። አንዱ መምረጥ የግድ መምረጥ አለብኝ። አጥሚት እጠጣለሁ። ስለዚህ ሲወጣ ሲያልቅ ቅቤ ተቀበለው የለኝማ። አጥሚቱ ይምጣው እያሉ ነው። ምን ችግር አለ? እሱ ምንም አልፈራ። ግን እኔ ሁለቱንም እኮ ስለማልመርጥ ነው እኮ እሱ ግን ቅቤውን ያው እንደው ፀጉር ምን ስለሌለ ላይ ነው የምጠጣው? ለማንኛውም ወደ ጉዳያችን እንምጣ። አዎ ወደ ግን ጉዳይ ለመልሶቹ ግን አንዴ ግለ ታሪክ በሌላ ሰው ወይስ በራስ መጻፍ አለብን ብለህ ታስባለህ? እንደው ከሱን በሌላ ሰው ቢጻፍ የተሻለ ነው ብዬ አስባለሁ። በአንድ በኩል ምክንያቱም ሰዎች ራሳቸውን ብሌም አያደርጉም፣ ራሳቸውን አይተነትኑም ብዬ አስባለሁ። በሐቀኛ ማንነት አያዩም፣ ክሪቲካሊ አይተነትኑም። በአብዛኛው በጎ ነገራቸውን ብቻ ሊጽፉ ይችላሉ። እሱ ዋጋ የለውም እያልኩኝ አይደለም። ራሳቸውን በሚረዱበት መልኩ መረዳታችን ጥሩ ነገር ነው። ነገር ግን ብዙ ነገር የሚያስቀርብን ነገር አለ ብዬ አስባለሁ። በሌላ ሰው ሲጻፍ
ከውጭ እና ደግሞ ከሌሎች መረጃዎች ጋር ምክንያቱም ሰውዬ የነገረህን ብቻ ነው የምትቀበለው አውቶባዮግራፊ ከሆነ ግለ ታሪክ ከሆነ ነገር ግን ባዮግራፊ በሌላ ሰው የሚጻፍ ነገር ሲሆን መረጃው ባይዘው የራሱ ከሰውየው መጥቶ ማለት ነገር ነው ሌሎችም የሚያዩበትን እይታዎች ያስተናግዳል እንደገና ደግሞ አንዳንድ ሰዎች ራሳቸውን በደንብ በትክክል የሚረዱ አይመስለኝም በትክክል የማያውቁ ሰዎች አሉ እና ለመተንተን እድል ይሰጣል ስለዚህ በአውቶባዮግራፊ ያናናኩኝ አይደለም አንዳንድ ደግሞ ሰዎች ኦነስት ሆነው ይጽፋሉ ድክመታቸውንም ጭምር ማለት ነው ውድቀታቸውንም ስኬታቸውንም የሚጽፉ አሉ እና አውቶባዮግራፊ ወይም ደግሞ ግለ ታሪክን ማናናቂ ወይም ደግሞ ዝቅ ማድረግ ሳይሆን በሌላ ሰው ቢጻፍ ግን ይሰፋል ፐርስፔክቲቭ ሁለተኛ ደግሞ እኔ ብለሽ ከጀመርሻውን አንድ ነገር መጻፍ ከዛ በኋላ ትረካውን እንግዲህ ፈርስት ፐርሰን ነው ለተጀመረው ከዛ በኋላ ሌሎች ሰዎችን እሱ አያስገባም እንግዲህ ሌሎች ሰዎችን አስተያየት አብረው የሰሩ ሰዎችን አስተያየት ለማካተት ነገር በጣም እኔ አጋጥሞኝ ስለሚያውቅ ነገር ትረካ ቀይር ያውቃለሁ እንደዚህ ለምሳሌ በራሱ ስለሚተረክልህ ምክንያቱም መረጃው እስከ ሰው ስለምትቀበል ማለት ነገር አብዛኛው ፓርት የሱ ነገር ነው ነገር ግን በኋላ ደግሞ ልጆች የስራ ባልደረቦች ምናምኖች እንዴት ታካታለህ አሁን እኔ ብሎ የሚጀምር ነገር ከሆነ ማለት ስለ ራሱ ብቻ ነው ስለ ሌሎችም ካነሳ በሱ እይታ ብቻ ነው የሚሆነው ሊሆን ነገር ነው ማለት ነገር ነው እና የተረካውንም አንፃር ያዛባዋል ትንሽ እና ነፃነትም ይሰጣል ያኛው በሌላ ሰው ሲጻፍ ትንሽ ነፃነትም ይሰጣል እና ደግሞ እየተረዳኸው እየተነተንከው እየተረጎምከው የመተርጎም እድል ይሰጣል ማለት ነገር ነው እኔ እዚህ ጋር እያይዘን ሁሉም ነገር ይጻፋል የማይጻፍ ነገር አለ እሷን ነገር ቴዲ ወለላይ የሰውየው ማለት ምንድን ነው መጻፍ ያለበት ሁሉም ነገር ይጻፋል እንግዲህ ህይወታችን ውስጥ በጣም ፐርሰናል የሆኑ ነገሮች አሉ በጣም ግላዊ የሆኑ ነገሮች አሉ እነዛ ነገሮች ለሰውየው ፕራይቬሲም ስትል ለሰውየው ክብር ስትል ማድረካቸው ነገሮች አሉ ቤተሰቦች አሉ ልጆች አሉ የነሱንም ስለ ልቦና ለመጠበቅ ስትል ማስገባባቸው ነገሮች አሉ ማስተካከላቸው ነገሮች አሉ ማለት ሁአሪው አንተ ሁሉ ነገር ለመጻፍ ሐሳብ ይገብቷል ራሱስ ደግሞ ሰውየው ዲቴል ሁሉ ነገር ውስጥ ይገባል እንዴ አውቶባዮግራፊ ቢሆን እንኳን ራሱ ማለት ነገር ነው እያንዳንዱ እንትኑስ ምንድነው ቅድም ስትሉ የነበረው ገመና ምናምን ውስጥ ይሄ ነው ትንሽ ሊሚቴሽን አድርገህ ተወስዶም ትችላለህ ዋናው ሙግት ውስጥ መግባቱ አይቀርም ማንም ሰው የራሱን ታሪክ ሲጽፍ ይሄንን ባይዘው ኦነስት ለመሆን የሚሞክረው ሰውዬ በጣም የሚማርክ ባዮግራፊ ወጥቷል ራሱንም ለማየት የሚሞክረው ሰውዬ እና ሚዛን የመጠበቅ ጉዳይ ነገር ነውና ሁሉም ነገር አይጻፍም የማይጻፉ ነገሮች አሉ ኦብቪየስሊ ግን አንዳንዴ ይሄ ነገር መጻፍ አለበት የለበትም በሚል ውዝግብ ውስጥ ሲጻፍ ጠቃሚ ነገር የመቅረት እድል ሊኖረው ይችላል እዛ ታሪክ ውስጥ ጠቃሚ ነገር ካለማ አሁን አየሽ እሱ ነው እንግዲህ ማለት ጠቃሚ ነገር ካለ እንግዲህ ቋንቋም አጠቃቀም ምናምን ይኖራል በብልሃት መጻፍ የሚያስፈልጋል እንደዛ ለታሪኩ እድገት ሰውየውን ገጸ ባህሪውን ወይ ሰውየውን ገጸ ባህሪ ያልኩኝ እንደ ፊክሽን ባለ ታሪኩን ለመረዳት የሚያስፈልጉ ጠቃሚ ነገሮች መግባት አለባቸው በጣም በጨዋ ማለት በብልሃት ሊገለጹ የሚችሉ ነገሮች ይኖራሉ ያስባለሁ ጠቃሚ ስላልሽ ነው ጠቃሚ ነገር ካለማ ሊጨመር ይችላል ማለት ታሪክ በነገራችን ላይ ግለሰቦች ታሪክ አንድ ክስተት ዝም ብሎ እንዲሆነ ነገር አይደለም እነዛ የሆኑ ነገሮች ውስጥ እንዴት ተኖረ ነው ማይነር የሚመስሉ ጭምር አንዳንድ ጊዜ በጣም የሚያስፈልግበት ጊዜ ይኖራል እንትን ስናነባ አሁን ይሄ 53ቱ የመፈንቅለ መንግስት ጉዳይ ጋር የተጻፉ የተለያዩ መጽሐፎች አሉ እና አንዳንድ ሞመንቶች አሉ በቃ ነገሮቹ እንዴት ሊከሽፉ እንደቻሉ ምናምን ነገር እና ግን በጣም ማይኒስ የሚመስሉ ነገሮች ናቸው በቃ ለምሳሌ ደውሉና ከሌ ጥሯቸው ካሉ በኋላ መንግስት ጀነራል መንግስቱ ነው አይ ወጡ ሰውዬ ደውለው ምን እንደሚናገሩ ቅዳት ሰውዬው አሁን ለምሳሌ ደውሉ የተባሉት ሰዎች እነዛ ሰዎች ደውለው እንዲጠሩ የተነገራቸው ሰውዬ ምን እንዳሉ የሚናገሯት ነገር ተወስኗለች በቃ በፈቅለ መንግስቱ ስኬትና ውድቀት በትክክል ተወስኗለች እና ዲቴል ጽፎታል አሁን አንድ ሰው እንደዚህ ይሄንን የጻፈ ሰው አለ ማለት እንደዚህ አይነት ማይነር ነገሮች ምናምን ሁሉ ይጻፋሉ የሚገርም ታሪክን የሚቀይሩ ሞመንቶችን የምንረዳባቸው ቅጽበቶች አሉ
እና ልብ ብሎ ማየት ያስፈልጋል ብዬ አስባለሁ። ያስፈልጋል አያስፈልግም ብሎ ደግሞ ለመወሰን ብዙ ሞራል የሆነም የሞራል ጉዳዮችን ማሰብ ያስፈልጋል። ቋማይ ደግሞ እንደዚህ አይነት ነገሮችን ዝም ብሎ ለመዘርገፍ ቆጠብበት ነገር ይኖራል። ለሰዎች ክብር ሊኖር ይገባል። የሰውየውን ክብር መጠበቅ ይኖራል። ልጆች የሚባል ነገሮች ይኖራሉ። ቤተሰብ የሚባል ነገር ይኖራል። የሰዎችን ብቻ ዞሮ ዞሮ ብዙ ብቻ ነገሮችን ማሰብ ይፈልጋል። 360ውን መዞር አለ። በደንብ መዞር ያስፈልጋል። ግን እንደው ግለ ታሪክን በሐቀኝነት የጻፉ ሰዎች አሉ፣ የተጻፉ መጽሐፍት አሉ። ግን ብዙ ጊዜ ግርም የሚለኝ የጠብ ምንጭ ይሆናል ከተጻፈ በኋላ። በሐቅ የጻፉት ሰዎች በሐቅ ጽፈዋል። ለምንድን ነው ብዙ ጊዜ ራሱ ሌላኛው ለዛኛው መልስ አስቦ ደግሞ የሚጽፋል እና ከተጻፈ በኋላ ግለ ታሪኮች ከተጻፉ በኋላ የግጭት ምንጭ ይሆናሉ። አንዳንዶቹ ለታሪክ ሳይሆን የሚጽፉት የታሪክ አጋጣሚዎችን በጋራ ያለፉበትን ነገር ይጽፋሉ። በጋራ ያለፉበትን አንድ ላይ አንድ ዘመን ላይ ነበሩበት። ለምሳሌ ክፍሉ ታደሰ የኢህአፓ ዘመን ታሪክ ያ ትውልድ አንድ ሁለት ነገር ጽፏል። ከዛ በኋላ ደግሞ ምን አይደናገር እኛም እንናገር ምናምን ብሎ ደግሞ አንዳርጋቸው ነገር ጽፏል። ወይዘሮ ታደለች አምባሳደር ክብርት አምባሳደር ታደለች ኃይለ ሚካኤል ጽፋለች። እነዚህ ዘመን ላይ የተጻፉት መጽሐፍ በኋላ ለኛ ጥሩ ነው። በነገራችን ላይ ብዙ አንግል ያደርጋቸዋል። አዎ እና አንዳንዶቹ የዛ ዘመን ቁርሾቸው ነው መጽሐፎቹ ላይ የሚጸባረቁ። የሚገርመኝ እኔ እንዲያውም አሁንም ድረስ አፍተር 40 ምናምን ይርስ ነገር ማለት ነው በዛ ቁርሾ ላይ ወጥረው ያዙ ሰዎች መኖራቸው ጎራ ለይተው የሚነቋቁ። አሁን ኢትዮጵያ ሆይ የሚባል መጽሐፍ ጻፈ አቶ ክፍሉ ታደሰ። አው ሰርፕራይዝ እውነት ለመናገር እሱን መጽሐፍ የጻፈው የሆነ ፋይሎች ከወጡ በኋላ ነው። እንደ ብርሃነ መስቀል ረዳ ለደርግ የሰጡት ቃል በታይፕ የተመታ ኢንተርኔት ላይ ወጣ። እሱን ካገኘ በኋላ ነው የጻፈው እና እዛ ላይ ባይዘው ያው የመንግስቱ ኃይለማርያም ውሸት የሚያጋልጥ ነገር ነው እሱ ነገር። እነ ብርሃነ መስቀልን እነ ኃይሌ ፊዳን እንደዛ ገበሬ አይደለም እንደገደላቸው ዛምናና ምንም የለውበት ሰዎች በጠቅላላ ሰዎቹ ደርግ ጽህፈት ቤት ውስጥ በቃላቸውን ሰጥተዋል። ደርግ ጽህፈት ቤት ውስጥ ነበሩ ማለት ነገር ነው። እንዲያውም ኃይሌ ፊዳ አንዴ አይደለም የሰጠው ቀኑ በተለያዩ ቀናት መጽሐፍ ሊወጣው የሚችል ነገር ማለት ነገር ነው። ይሄ ነገር የደረሰው ይመስለኛል አቶ ክፍሉ። ከዛ በኋላ የዛ ዘመኑን ጭቅጭቃቸውን ይሄ እንትን የተባሉት ማለት ነገር ነው የመካሰስ ነገር ተካፈሉም አንጃና እናቸንፋለን እሱ ቀልድ ነው። አንጃና ክሊክ የሚባሉ አሉ። በውስጡ በኢህአፓ ማዕከላዊ ኮሚቴ ውስጥ ሰብሰብ ብሎ ለብቻ የሚዶልቱ ክሊክስ ተፈጥሮ ነበረ። አንጃ የተባሉት ደግሞ የተለየ ሐሳብ ያላቸው ከተማ ጦርነት አያስፈልግም የሚሉት እነ ብርሃነ መስቀል ረዳ እነ ጌታቸው ማሩ ናቸው። እና ክፍሉ ከነዚህኞች ጋር ነበረው የከተማ ጦርነት ከሚያፋፍሙት ጋር ማለት ነው። አሁንም ጀስቲፋይ ለማድረግ ይሞክራል። ያ ሁሉ ዘመን ያ ሁሉ ወጣት ከተጨፈጨፈ በኋላ ማለት ነው። እና ግለሰቡን ለመውቀስ ፈልጌ አይደለም፣ አሁን ሐሳቡ ላይ ለማውራት ያ ጭቅጭቅ አሁንም ድረስ አይፈታም። አሁን መጽሐፍ አለፈ በኋላ እንኳን 2000 ወደ 50 ዓመት እኮ ነው። ወደ 50 ዓመት አሁንም የእንትናን አንብበህ ለእሱ መልስ ሰጣለህ። በጣም የሚገርም ነገር ነው። እና ለምንድን ነው በአንድ ነገር ላይ ሲጽፉ አሁንም ነገር ይከራከራሉ የምትለኝ? አሁንም ራሳቸውን ዲፌንድ ማድረግ ይፈልጋሉ አንዳንዶች። ቅድም ፍቅረ ስላሴ ጎደረስ ስታነሱ ነበረ፣ ኮሎኔል ፍስሐ ስታነሱ ነበረ። ኮሎኔል ፍስሐ በተሻለ ትንሽ ኮንፌስ አድርገዋል አይደለም? ፍቅረ ስላሴ ወግደረስ ደግሞ ፖለቲካሊ ጉዳዩንም እያነሱ ማለት ነገር ነው። መግደል መጀመሪያ የጀመሩት እነሱ ናቸው። እነሱም ይሄን ያህል ገድለዋል። ስለዚህ እኛ የመከላከል ግድያ የፈጸምነው አይነት ነገር ይመስላል አይደለም? ጥቃት ሲፈጸምብን ምላሽ ነው ማለት ነገር ነው። ዞሮ ዞሮ እሱ ላይ ስለምናተኩር እሷ ጋር ራሳቸውን ከጥፋተኝነት ነፃ ለማድረግ ምናምን ነገር ሊሆን ይችላል። እንግዲህ ያው የመንግስቱ ኃይለማርያም መጽሐፍ አለ አይደለም? ብዙ የደበቁት ነገር አለ። አሁን ቅድም ያልኩሽ አሁን ለምሳሌ ለገነት አየለ ዚምባብዌ ሄዳ የነገራት ነገር አለ እና ቅጥፈት ነው እውነቱ ለመናገር። እዛ ገበሬዎች አይደለም እንደገደሉት ይላታል ኃይሌ ፊዳ። ቅድም እንደነገርኳቸው ኃይሌ ፊዳ ተይዞ እዚሁ አዲስ አበባ ነው ኮንፌስ በቃ ኮንፌሽን እንደማይምሩ ታውቋል። ከመጀመሪያ ጀምሮ ያ ሁሉ ነገር ደቅድቆ ነው የገደለው። እኔ በጣም እነዚህ ሰዎች መግደል አያስፈልግም ነበረ። አንድ ዘመን አንድ ትውልድ
ትልቅ ምሁር የኢትዮጵያን የምሁራን ክፍል የምንለውን አንድ ወቅት ላይ ያተናል። አሁንም ግን እዛን ጉዳይ ላይ የሚጻፉ መጽሐፍቶች እውነታን ለማግኘት አንባቢውን የሚያደናግሩ ሆኗል። በዛ ጉዳይ ላይ የሚጻፉ የግለ ታሪኮች አሁንም ቢሆን እውነታን ፍለጋር ስንሄድ ጥቂት ልናገኝ እንችላለን። አብዛኛው ግን መወቃቀስ ነው። እኔ ግን በጣም ማንሳት አለብን ብዬ የማስበው ዘከሪያ መቼ ነው መጻፍ ያለበት ታሪክ ግለ ታሪክ የሚለው የምታነሳ ደስ ይለኛል። የሆነ ነገር ሆኗል አሁን እንዳነሳሁም ሊሆን ይችላል። ሰዎች በግላቸው የሚኖሩትንም ህይወት ሊሆን ይችላል። ይሄን አሳልፊያለሁ። አንዳንድ ሰው በ20 ዓመቱም በ40 ዓመቱም በሸምገል ስል ይላል እና መቼ ነው መጻፍ አለበት ብለን አሁን ግለ ታሪኩ ሰዎቹ እያሉና ራሳቸው መጻፋቸው ክፋት የለውም። ታሪክ የሚጻፈው ግን ካልሽኝ ማለት ነው አሁን የታሪክ ምሁራን ጊዜው ካለፈ በኋላ ነው ቆይቶ የሚጽፉት። አሁን ታሪክ የሚባለው ነገር አንድ ነገር ያለፈ መሆን አለበት። ያለፈ ሲባል ኢቭን ታሪክ ሰሪዎቹ እያሉ ላይ ጻፍ ይችላል። ታሪክ ካለፉ በኋላ ነገር ነው። ታሪኩም እነሱም አልፈው ታሪኩ ጊዜም አልፎ ሰዎቹም ምናልባት ካለፉ በኋላ ነገር ዳታዎቹን ይፈልጓቸዋል የታሪክ ምሁራን። እነዚህ ሁሉ አውቃን ቅድም ያልኳቸው ሰዎች አሁን እነዚህ ብዙ በነገራችን ላይ የዛ ዘመን በጣም መጽሐፍ አንብቤ ብዙ አንብቤያለሁ ማለት በቃ እወደዋለሁ ያን ዘመን እና ማንኛውም ኢትዮጵያዊ ቢያነብ ደስ ይለኛል። ምክንያቱም የት ጋ እነሱ የፈለጉት ይጻፉ የት ጋ ነው ክፍተቶች አሉት ምንድነው ችግራችን እንደ ማህበረሰብም ጭምር ነው። በነገራችን ላይ የማህበረሰብ ወኪል ናቸው እያንዳንዳቸው አስተሳሰባቸው ምናምን ናቸው። ከዚህ ማህበረሰብ ስነ ልቦና የመነጨ ነገር ነው። ከታሪክም የመነጨ ነገር ነው። ምክንያቱም የዲሞክራሲ ባህል አልነበረንም ኢትዮጵያ ውስጥ አይደለም። የንጉሳዊ አገዛዝ ነው የነበረው ለረጅም ዘመን። ከዚህ ውስጥ የወጡ ሰዎች ናቸው የሚፋጩት እና ዲሞክራት ለመሆን ይሞክራሉ እና ያሳዝናሉ። ሁሉም ቪክቲምስ ናቸው ብዬ አስባለሁ። አንተ አሁን እንደዚህ አይነት ሰዎች ባዮግራፊውን ምኑን ምትዝማ ወደ ማዘጋጀት ወደ መጽሐፍ ውስጥ መጣ የተማርከው ወይ ያገኘው ምን የተረዳኸው ነገር አለ ከማንበቡ ባሻገር በመጽሐፍ ውስጥ? እንግዲህ ኦሬዲ ታትሞ የምታውቁት የጥላሁን መጽሐፍ አለ። የጥላሁን መጽሐፍ የልጅነቱ ጊዜ አለ። የሰብእናው እንዴት እንደተሰራ የሚገልጽ ነገር ነው። ከዛ በኋላ እንዴት ወደ ሙዚቃ እንደተሻገረ በቀጥታ ከዚህኛው ጋር የሚገናኝ ነገር አለ እና አንደኛ የሰው ልጅ ስሪቱ ራሱ በአብዛኛው በጣም የተያዘ ነገር ነው እና እዚህ ውስጥ ብዙ ሌሎች የሙዚቃ ስራ የግለሰብ ብቻ ስላልሆነ ማለት ነገር ነው። በጣም ብዙ የሙዚቃ ባለሙያዎች ባይዘው ዶክመንት ያልተደረጉ የነበሩ ብዙዎቹ እነዚህ ሰዎች አሉ፣ ታላላቅ ሰዎች አሉ፣ ብዙም የቀሩ ነገሮች አሉና እነዚህን በሰነድ መቻል ደስ ይለኛል። አሁን ሌላው ምንድነው በእድለኛ ሆኜ የቤተሰብ ታሪክ ማስታወሻ ላይ የተመሰረትኩት እኔ ስጽፎ ማለት ነው። የቤተሰብ ታሪክ ማስታወሻው እንግዲህ አንዱ የባዮግራፊ በተለይ ደግሞ በሌላ ሰው ሲጻፍ ያልኩሽ ማለት ነገር ነው። ዝም ብሎ የሚፈጠሩ ታሪኮች አሉ በተለያዩ ምክንያቶች እና እሱ ነበር አደባባይ ላይ የነበረው የጥላሁን ታሪክ። እውነተኛው ታሪክ ደግሞ በአጋጣሚ እሱንም ብሎ አይደለም በ1934 ጀምሮ የቤተሰብ ታሪክ የሚጽፉ ሰውዬ ነበሩ። በነገራችን ላይ እንደሱ አይነት ሰውዬ አቶ ፈይሳ ኃይሌ ያሰና ይባላሉ። እኔ በጣም ነው የማደንቃቸው። በ1934 ነው የጀመሩት የቤተሰባቸውን ታሪክ መጻፍ የጀመሩት እና ብዙ ነገር ነው አሁን የጥላሁንን ታሪክ እንደዚህ የገለበጠው እሱ ነው። ጥላሁን አይነግረን የነበረው ሳይነግረን የኖረውን ነገር ነው ጽፎታል። ሳይነግረን የኖረው ነገር ለምን ሳይነግረን እንደኖረ የሚጠቁም ፍንጭ አለ እዛ ጋር የልጅነቱ ክስተቶች ማለት ነው። እነሱ ሲደብቅ አብሮ ብዙ ነገር ደበቀ። ከዛ በኋላ በተደበቀው ቦታ ላይ ምን ተካለ? አዲስ ነገር ተካለ። እሱ ኦፊሻል ታሪክ ሊሆን ቁጭ ብሎ ነበር። ሆኖም ደግሞ ተጻፈ። አስታውሱ እንደሆነ መጀመሪያ የደራሲያን ማህበር ያኛውን ታሪክ አውጥቶት ነበር። በዛ ሂደት ዩኒክሊ የጥላሁን ገሰሰ እሱ እድለኛ ነው። በጣም እድለኛ ነው። መጀመሪያ ድምጽ ሰጥቶታል። በድምጽ ሰጥቶት የሆነ በልጅነቱ የተከሰተ የሚያሰቅቅ ነገር ውስጥ ሊወጣ የሚችልበት ታለንት ሰጠው። በሱ ደግሞ ታለንቱ ደግሞ ታወቀ። በጣም እንደታወቀ ደግሞ ማን ነው ከየት ነው ምናምን ተብሎ ተጠየቀ። ያችን ነገር ግን አልፈለገም። ያቺ በልጅነቱ የተፈጠረችው 1938 ላይ እናቱ ጥለውት ሄደዋል። ተዘግታ ተቀመጠች እሷ ተዘግታ ተቀመጠች። አዎ ምክንያቱም በዛ ዘመን አሁን ለምሳሌ አዝማሪ ምናምን እየተባለ በጣም ዝቅ ይደረግ ነበር። ጭራሽ ደግሞ ሌሎች ነገሮች ቢጨምርበት ይሄ ቅጽል አድጀክቲቭ በሱ ላይ የሚለጠፈው ብዙ ነበረ።
እሱ መናገር ስለማይፈልግ መሸሽ ስለሚፈልግ ለሱም ደግሞ ጥሩ ስሜት ስለማይፈጥርለት ደበቅ አደረጋ እሷ ነገር አንድ ነገር ደበቅ ካረክ በሆነ ነገር መተካት አለበት አይደለም ይሄ አይነት ነገር ስላለው ለየት ይላል ጥላሁን ብዙ ሰዎች ውስጥ ይሄ ነገር ሊኖር ይችላል ቆረጥኩ ይቅርታ የሁሉም ሰው ታሪክ ግን ይጻፋል ምናልባት አሁን አንተ ያንዳንድ ሰው አሁን የደርግ ዘመኑን እንደዚህ ተነሱ ነበርና ያ የሆነ ታሪክ መሆን አለበት ይያልክ ነበር ታሪክ ሲሆን ነው በታሪክ ባዮግራፊ እና የማንኛውም ሰው እኛው ስንጀምር ቅድም የኔ ግል ታሪክ ይጻፋል ብላችሁ ታስባላችሁ ይያልን ነበርና አንዳንዶቻችን ኧረ የለኝም ይያልን ነበርና የሁሉም ሰው ታሪክ ይጻፋል ወይ ልልን ከሱ ጋር ያይዘ ይሄንን ጉዳይ ያዩ ላሉ ተመልካቾቻችንም እዚህም ላሉት ከውይይታችን ተነስተው መጻፍ የሚያስቧቸው ነገሮች ይኖራሉ ወይ ልጽፉላቸው የፈለጉ ሰዎች ይኖራሉ ሊያጽፉ መንገድ ላይ ያሉ ሰዎች ይኖራሉ ለነሱስ ምን ትላቸዋለህ ሁለቱንም አንድ ላይ እንገረን እንትናም ባችሁታል አመፀኛው ክልስ አዎ አሁን አመፀኛው ክልስ አገር አያውቀውም እኔ ግን በጣም እንዲህ ከያዝሽ ማስለቅ ይመስል እዚህ ወንጂ ከነበሩ ሆላንዳውያን የሚወለድ ልጅ ነው ክልስ ነው ሆላንዶች በደርግ ጊዜ ሲወረስ ከሀገር ለቀው ወጥተዋል ስለዚህ አባቱ ይሉ ማለት ነው እናቲቱ የአባቱ ፎቶ ይዛለች ማህበረሰቡ ክልስ ስለሆነ ምን እያለው እንዳደገ ይነግራል በልጅነቱ ምን እንደሚፈጥርበት በቃ ራሱን የሰራ ሰው ነገር ነው እስር ቤትም የነበረው ቆይታ በጣም ፋሲኔቲንግ ይሄ በነገራችን ላይ ሳለቀው ነው የጨረስኩት እሱ መጽሐፍ ወደ ድሬዳዋ እየሄድኩኝ ነበረ ሰላም ባስ ውስጥ እያነበብኩት ነው ከዛ በኋላ ገባን እንግዲህ ትንሽ መንገድ ላይ ምናልባት አቋርጬው ይሆናል እዛ ቤት ገባሁኝ የሚሄድበት ከጓደኛዬ ጋር የሄድበት ቤት ነው ከዛ በኋላ ሰዎቹንም ተናልኩኝም እዛው እያነበብኩኝ አደርኩኝና እኔ በጣም ነው የገረመኝ በቃ ማለት ግላዊ ህይወት ነው አሁን የሰውዬ ታዋቂ አይደለም ፖለቲከኛ አይደለም ግን አንድ ሰው ህይወት ውስጥ አባቱ ፍለጋ ማንነቱን ለማወቅ የሚያደርገው ትግል ነው የሚያሳየሽ በጣም ፋሲኔቲንግ ስቶሪ እና የፖለቲካ ታሪክ ብቻ አይደለም የሚጻፈው ተቋማት አሉ በጣም የተለያዩ ተቋማት አሉ በቃ በአገር ላይ ትልቅ ሚና የሚጫወቱ ግን ደግሞ ተቋሙ ያከናወነው ምናምን ነገር ስላለ እንጂ እነማ እዛ ውስጥ ምን አይነት ሚና ተጫወቱ አታውቀው እያንዳንዱ ሰው አሁን ለምሳሌ የሆኑ ክስተቶች ላይ የታሪክ ክስተቶች ላይ ሰዎች የተጫወቷቸውን ሚና ግለሰቦች የተጫወቷቸውን ሚና ሁሉ ጊዜ ደግሞ ትልልቅ ሰዎች ነው የሚጠቀሱት ቀደማው እንዳልሽ ማለት ነው የፖለቲካ ጉዳይ ሲሆን ምናምን ሀገር መሪዎች ጀነራሎች ምናምን ግን አሁን የሶማሌ ጦርነት ላይ የተሳተፈ አንድ ወታደር ይነግራል ለምሳሌ በኢትዮጵያ ታሪክ ውስጥ ይሳካላቸውም አይሳካላቸውም ብዙ መስዋዕትነት የከፈሉልን ሰዎች አሉ አሁን የሀፓ ምናምን ነገር እንደዚህ ያረጉ እንደ ትልቅ ትውልድ ነበር በነገራችን ላይ የሚገርም ወይ እናመሰግናለን በጣም ወደዛ እኔ ግን እኮ ይልሽ እንደው አንዴ አንዳንድ ጊዜ እኮ ሰው ያነበቡን አፈወርቅ ሲሆን በቃ ልሳን ወርቅ እናመሰግናለን በጣም ብዙ ካነበብከው እንደው ትንሽ ብቻ ነው የሆነብህ የሰጠህን ለኛ ግን በጣም ብዙ ነገር ነው በሚገርም ሁኔታ እዚህም ያላችሁ ተመልካች ብዙ እንዳገኛችሁ ተስፋ እናደርጋለን በየቤታችሁ ያላችሁ ብዙ እንደተካፈላችሁ ብዙ ነገር እንዳገኛችሁበት ተስፋ እናደርጋለን የግለ ታሪክ እንግዲህ ማይጠቅም የለም ቀደም እናንተ አልጽፍም ያላችሁት ወይም እንትን ያላችሁት አስቡበት ዘከሪያ መሐመድ እዚህ መጥቶ ግን ለኛ በደንብ የሚነሽጥ የነሳሳም ነገር ነግሮናል እሱ ደግሞ የጥላሁን ገሰሰን ታሪክ እንደዚሁ ያላየ ነው ያልተነገረውን ግለ ታሪኩን ጽፎልን አቅርቧልና ከዚህ በፊትም ባሉ ነገሮች ላይ እንደዚህ ተመስጦንም አካፍሎናል ስለመጣህልን ስላካፈልከን ነገር እንደው ከብዙ በጥቂቱ ቢሆንም እኛ ግን ብዙ አግኝተናል ብዙ አትርፈናልና እናመሰግናለን በጣም እኔ ግን ይቅርታ መጠየቅ ይፈቀድልኝ እሺ ያነሳችኋቸው አጀንዳዎች መስጠውኝ ጥያቄዎቻችሁን ሳይሆን የመለስኩት ሳወራ ነው ሰዓቱ የፈጀሁትና በጣም ሌላ ተጨማሪ ግለ ታሪክ ግን ዘከሪያ እንጠብቃለን
ጠብቁ። መቼ እንጠይቅ? መቼ የሚለውን አናውቅም። ጠብቁ። እኔ አላሳትመውም፣ ግን በጣም ትልልቅ ሰዎች ታሪክ የጻፉኝ ነው። በእውነት እድሜና ጤና ይስጥልን። አንተ እንድታሳትመው ያድርገን፣ እኛም ለንባብ ያብቃን ነው የምንለው። እንግዲህ ስለ ግለ ታሪክ ትንሽ ነገር እንደጫርንባችሁ ምንም ጥርጥር የለንም። እዚህ ያላችሁትም በየቤታችሁም ያላችሁ ተመልካቾቻችን ስለ ቆይታችን እያመሰገንን ማምሻችንን እዚህ ላይ ያበቃን። ሰላም።